እስኪ ይሰማል ድምጼ? እልሙባችኋል አውቃለሁ፣ ግን ይሰማል ድምጼ? ድምጼ ከተማ ችግር የለው ይሰማል ወይ? አሁናችሁ የዛሬ ጉዳይ ለዜና ሰምቼ ነው የመጣሁት። ይሰማል ድምጼ? እስኪ ይሰማል ብሉ። ትንሽ ከሰማኝ ብዙም አልቆይባው። ይሰማል ወይ ድምጼ? እሺ ይሰማል። ጉራቸው ይሰማል። እሺ እንዴት ዋላችሁ? እንዴት አደራችሁ? እንዴት አመሻችሁ? እንደ ሰዓት አቆጣጠራችን እንግዲህ የጠዋቱን ዜና ሰርተን ሳንጨርስ ሌላ እንደገና ደግሞ ሰበር የሆነ ዜና መጣ። እኔ ዘንድሮ ሊደፉን ነው በሳቅ እኮ ምንም አልቻለም። እጅ ከምናለ እና በጣም የሚያስቅ ዜና ነው የሰማሁትና እነዚህ ሰዎች አብደዋል፣ በቃ አብደዋል ነው የሚለው። ለነገሩ አሜሪካን ዛሬ ዱካኖች አሉ ካነበረ ያው በቂ ሁኔታ በማስተናገድ በሚገባው መልስ መልሳለች አሜሪካ። ግን ድፍረታቸው በጣም ይገርማል። እኔ ጥያቄ ለህዝቡም ጠይቃለሁ። አሁን ብዛት ያለው $1 ቢሊዮን ኢትዮጵያ ትክፈለኝ ብላ ሻዕቢያ ጥያቄ አቀረበ። እዳ አለባት ኢትዮጵያ ብሎ እኛ እኮ ነው እዳ ያለብን ከኤርትራ እዳ አለባትና እዳዋን ትክፈለኝ ብሏል። የምን እዳ ነው ያለብን? ምንድነው? ከኢትዮጵያ ከየትኛው መንግስት ነው የተበደርነው? ኦኬ እዳ ይኖርብን፣ ከየትኛው መንግስት ነው የተበደርነው? ማን ያበደረን? አልገባኝም። መለስ የተበደረው ብድር አለ? መለስ ተበድሮ ከሆነ ያኔ መንግስት ነበር። አሁን 83 በኋላ እስከ 80 ምናምን ድረስ መንግስት ነበረ። ከዛ በፊት ግን የምን ዕዳ ነው ኤርትራ ኢትዮጵያ ላይ ያላት? የትስ ሀገርስ ነበረች እንደ ኤርትራ ነበረች? ብዙ ሚሊዮን ዕዳ አለባት እና ዕዳዬን ትክፈል ብላለች። እነዚህ ሰዎች አላብዱም ትላላችሁ እናንተ? አላብዱም ወይ ነው የምለው እኮ እናንተ እኮ ነው። የትኛው ዕዳ ነው ያለ? የትኛው መንግስት ነው ያበደራት? የትኛው ኤርትራዊ በኤርትራዊ ላይ መዋለ ንዋይ ያፈሷል? አሰብን የሚያክል ወደብን የሚያክል ሪፋይነሪ ነገር ሲሰራ እኮ አንድ ኤርትራዊ አንድ አሻራ አላስቀመጠም እኮ። አንድ ኩንታል ሲሚንቶ እኮ አላስቀመጠም። አሰብን አይደል ምጽዋን ስንሰራ እኮ አንድ ሳንቲም ሻዕቢያ አላወጣም፣ ኤርትራ አላወጣም እኮ። ያ ሁሉ እኮ የኢትዮጵያ ሕዝብ ሀብት ነው እዛ የፈሰሰው ሁሉ። ተውት ሌላው አስመራን ከተማ እንደዛ መንገዱን ምን ስንገነባ የኛ ገንዘብ እኮ ነው። ከአማራ ክልል፣ ከኦሮሚያ ክልል፣ ከደቡብ፣ ከጉራጌ የሚል ገንዘብ እኮ ያፈስስና ነበር። የትኛውን ብር በየትኛው ሰዓት ነው ያበደራችሁን? እንዳለው ኢትዮጵያ ላይ ብድር አለኝ ብላችሁ መጣችሁት። ደግሞ በሌላው አሉ ሲላችሁ እንደምትቀጠቀጡ ስታቁ በዚህ በኩል ደግሞ መጣችሁ። እኔ ችግር የለም ያው ሱዳን ጀመራችኋለች፣ እዛው ተጨርሳችሁ እሷ ራሷ አሜቲ ጀመረ ዛሬ በሱ ድንጋጤ መሰለኝ ይሄን ይጻፉትና እኔ የኤርትራ ህዝቦች ብታስጠነቅቁና ተው ብትሉ ይሻላችኋል። የምትሄዱበት አካሄድ እናንተ ናችሁ ሆይ ሆይ ያላችኋቸው። ተው በሉ፣ ጣጣው እናንተም ላይ ይደርስባችኋል። አሁንም እየደረሰባችሁ ነው ያሉት። በየቦታው እየተለቀማችሁ ነው ያላችሁት። ንጹህ ኤርትራዊ የተበከለ ሻዕቢያ የሚመረጥ ነገር የለም። ወደፊት ደግሞ የከረረ ነው የሚመጣው። ጠቅላላ ኤርትራ ያገለቁ ይወጣ ነው ይባላል። መግባትም ይከለከላል፣ ለቀውም እንዲወጡ ይባላል። እና እናንተም ተው ብትሉና ብታረጋጉ ይሻላል። እነሱ አብደው ነው። እነሱ ኦልሬዲ በቃ ፊዙ አቃጥለዋል፣ ነቅለዋል። በቃ የትኛው መቼ መንግስት ነበራት ኤርትራ? የትኛውስ መንግስት በምንድን ነው ያበድርን? አንዱ ምንድን ነው ያለው እዛ ጋር ከስር ዜናው ላይ ወደባችንን በፊርማ በአመት ስንት ነው በወር ስንት ነው እንደ ጅቡቲ ነበር ስናከራያቸው የነበረው እና በዛ ምክንያት ያው ተፈራርመን የውስጥ ፊርማ ነበርን አለ። የውስጥ ፊርማ ነበርን እኔ ፈረመው ሰው የባቅድስ ነበር 16 እንዴ እኔ አላቅም። ለነገሩ ዛሬ የአሜሪካውን ሴናተርስ መጥቶ ነበር። ታይፕ አድርግላቸዋለሁ፣ ፖስት አድርግላቸዋለሁ። ሙልጭ አድርጎ ከኢትዮጵያና አሜሪካ ለዘላቂያዊ ነገር ያላቸው ነገር ሁሉ ተስማምቶ
ከኢትዮጵያ ምን ፈልገው ጥቅም አለን፣ እኛም ደግሞ እናንተም ከኛ የምትፈልጉት ጥቅም አለ። ያየሁት ነገር ለምን በማልችል ሁኔታ ነው ኢትዮጵያን ያየኋት ብሎ መግለጫ ሰጥቶ አረጋግጦ ነው የወጡት። ዛሬ ገና ዓለማቶቹ ይገባሉ። ገና ዓለማት በሙሉ ይመጣል። አሁን ፑቲን ይመጣል። ገና ጉድ ነው የሚሰማው። ግን እናንተ ምን ይሁን እንዴ? አትሊስት እኮ ትንሽ እኮ የሚመጥንም ነገር አሁን ለትውልድስ ብናስተምራው ይሄንን እንዴ ኤርትራ መንግስት ነበረች ወይ? ማን ነበር ኤርትራ ወኩል ይፈርብ የነበረው መንግስት ተብሎ ቢጠየቅ ማን ልታቀርቡ ነው? ኢሳያስ አፈወርቂ ጫካ ላይ የነበረው መንግስት የሆነው አካል የላችሁም። የራሳችን ወታደሮች ኮሎኔሎች እናንተ ነበራችሁ። ያኔ ቀጥራችሁ ነው በሰሩት እኛ ጋር ወላ ሚኒስትርም ሆነ ወታደርም ሆነ ኦፊሰሩን ቀጥረን ነው የምናሰራችሁ የነበረው እኛ። ግን እንደው አንዳንዴ ስትናገሩ ብታስተውሉ ጥሩ መሰለኝ። ነገሩ ጥሩ አይደለም። አሁን በማየው ነገር ጥሩ ነገር አይታየኝም። እኔ ነገሩን ያከረራችሁት መጣችሁ። አሁን ይሄን የኢትዮጵያ መንግስት ቢሰማ ብታምኑ ባታምኑ ጠቅላይ ኤርትራ ከኢትዮጵያ ውስጥ ነቅሎ ልናስወጣው ነቅሎ የሚያበላውን የሚያጠጣውን የሚያኖረውን ስራ የሚያሰራውን በሙሉ ነቅሎ ያወጣል። ውጣ ነው የሚለው። በቃ አንድ ጊዜ አንድ ስልክ ነው የሚለው እና ንጹሃኖች ይጎዳሉ እንዴ። እኛ እኮ ግፋችሁን ትተን ቁጭ ያልነው መከራችሁን ትተን ቁጭ ያልነው ስንት ሺህ ትራክ መኪና እኮ ነው ከነጫው እንደጫነ ከውጭ ኤክስፖ ኢምፖርት ያደረገው ነው። እኛም ኤክስፖርት ልናደርገውንም እኮ ያለውን እህል እኮ ነው ኮንቴነር ሙሉ አሰብ ላይ ዘረፋችሁ። ወደቡን እኮ የዘረፋችሁት፣ ሪፋይነሪ እኮ የዘረፋችሁት። አክሌም አላደረግንም እኛ ንብረት ዘርፋችሁ። ጭራሽ ኢትዮጵያ ዕዳ አለባት ኢትዮጵያ ከኤርትራ ይሄ ቀጥታ ማሾፍ ነው። ቀደምበኛ የዘመኑ ቀልድ ብየዋለሁ እኔ። የዘመኑ ታላቅ ቀልድ ብየዋለሁ እኔ። ራስ የተከበረው መሰረት አርበኛ ፋንዱ እና ይሄን ጉዳይ በስፋት እንመጣበት እኔ ማስረጃና መረጃዎችን ይዤ እመጣበታለሁ። ለጊዜው ግን ሰምቼ ማረፍ የለብኝም፣ ሰምቼ መተኛት የለብኝም። የወጣሁት ነው ከመንገድ መጣሁ። አትሊስት ናፕ አደርጋለሁ። እንዴት አድርጌ አላስችል አለኝ ሰዓቱ እስኪደርስ ላይ እስኮታ። ስለዚህ ይሄንን ለህዝቡ አወርነስ ቀድሜ ልስጠው ነው የወጣሁት እንጂ በምንም ታምር እና ደፋሮች ናቸው። ይሉኝታ የላቸውም፣ አያፍሩም። እና እንግዲህ ተመልከቱ ሱዳን እንደዚህ ውስጣቸው ነው በድሮን ቀጥቀጥ ጀመረች። ዛሬ ጠዋት ማምሽ ከንጋት ጀምሮ የቀጠቀጠቻችሁ ላይ ያለችው ሱዳን። እዛ እናንተ ዳቦ ቆሎ ቆረጡ ስላላችሁ የትግራይ ኤርትራን ህዝብ ዳቦ ቆሎ ቆረጡ። ልክ እድገት በህብረት ዘመቻ ያደረጉት እንደ ዳቦ ቆሎ ቆረጡ። የኤርትራ ህዝብ ሁሉ መቀስ እያዘ ከቤት ይወጣል። ያለ መቀስ ይዛ ዳቦ ቆሎ ታከታከ ያደርጋል። ዳቦ ቆሎ ዘመቻ እና ስጋ እያረዱ ቋንጣ ምናምን ይዘለዝላሉ። ልክ እንደ ፋኖ እንደዛ ነው። ጫካ ውስጥ ቋንጣ ይዘልዝላል። እነዚህ ጋር አንድ ስታይል እኮ ነው ያላቸው። አንድ ተመሳሳይ ስታይል ከጀዊሳው ጋር እና እኔ አቁሙ ነው የምላችሁ። በቃ ተው ይቅርባችሁ፣ ተው በቃ ይብሻላችሁ። ይሄ ነው። ሌላ አሁን መንግስት በጣም አተኩሮ መስራት ያለበት በየትኛውም የመንግስት ተቋም ውስጥ የሚሰሩ ኤርትራውያኖችን ከስራ እንድታባረር ነው። በየትኛውም ባንክም ውስጥ ይሁን ተቋምም ውስጥ ይሁን ውጭ ጉዳይም ይሁን ኤምባሲም ይሁን በፖሊስም ይሁን በደህንነትም ተቋም ውስጥ ያሉትን ኤርትራውያኖች በሙሉ መንጥራቸው አውጡልን በሙሉ። እዚህ ላይ ሰፊ ስራ ሰራበታለሁ። ያው በውስጥ መረጃውን ሰጥተናል። ለምን እንደሆነ ሰጥተን ነግረናል። ያው ፓብሊክ መውጣት ስለሌለበትም ግን ከየትኛውም መስሪያ ቤት ውስጥ ያሉ ኤርትራውያኖች ከስራ ለቀው እንዲወጡ፣ በየትኛውም አጋጣሚ ላይ በንግድ ላይ የተሰማሩ በተለይ በ5 ስታር ሆቴል፣ በ4 ስታር ሆቴል፣ 2 ስታር ሆቴል ዋቴቨር ያሉት ኤርትራውያኖች ንብረታቸው ገቢና ወጫቸው በአስቸኳይ ኢንቨስቲጌት እንዲደረግ። ገቢዎች የድሃ ቤት ላይ ሄደ ግብር ከምትል እዛ ሆቴል ቤት የድሃ ሆቴል ላይ ግብር ብለህ ከምታዋክብ ህዝቡን እዚህ ላይ ስሩቱና እናንተ ላይ መጣበታለሁ። ህዝቡን ምን እንደምታርጉት ስለማቅ መጣበታለሁ። ግን እነዚህ ላይ ዘመቱ ገቢዎች የምትባሉ በሙሉ የመንግስት ተቋሚ ገንዘብ አሁን ደግሞ ገንዘብ አዋጡ በግድ ጉሮሮ ህዝብ እያነቃችሁ የምትሉ ሂዱና የሻቢያዎችን ቤት በሙሉ በድሩ። ኢትዮጵያ ውስጥ አንድ ኢትዮጵያዊ አስመራ ውስጥ አንድ ኢትዮጵያዊ አንድ ሲንግል ኮይን ይዞ አይወጣም ከአስመራ። አንድ ሲንግል ኮይን መጀመሪያ አይገባም እንጂ አንድ ሲንግል ኮይን ይዞ መውጣት አይችልም። የገባም የለም ካለም ይዞ አይወጣም ኤርትራ ውስጥ። ይህ ግልጽ ነው። ኤምባሲው እንኳን ኢትዮጵያ ኤምባሲ እንኳን ከኤርትራ ሲያስወጧቸው ቢሮውን መጥቶ ኤምባሲውን ቢሮ ያሸጉት ራሳቸው ሻቢያ ወታደሮች ናቸው መጥተው ያሸጉት።
የኤምባሲ ሰራተኞች አለምንም ነገር ተፈትሸው ተበርብረው ነው የተባረሩት። እዛ የተባረሩት የኛ ሀገር ኤምባሲ አሁንም አለ ኢትዮጵያ ውስጥ ኤርትራ ኤምባሲ አሁንም የሚነካው የለም። ስለዚህ መንግስት ላይ ያለው ተቋም ውስጥ ያሉት እነሱ ናቸው ወይስ እነሱ ፕሮቴክት የሚያደርገው ኃይል ማን ነው? ማን ነው የሚከላከላቸው ለነሱ? ስለዚህ እዚህ ላይ አሁንም ልታስጠቁን የምትፈልጉት ከጀርባ ያላችሁ መንግስቱ ኃይለማርያም እንደዚህ ነው የወደቀው። ከስሩ ያሉ ሰዎች ናቸው። ከስሩ ያሉ እና እኔ አሁንም ቢሆን ሌላ የሚቆጨን ስራ እንዳይሰራ አስቸኳይ እርምጃ እንዲወሰድ ይሄን አገራለሁ። በኋላ ግን በደንብ በስፋት እመጣለሁ። በስፋት መጥቼ በማስረጃና በመረጃ እመጣለሁ። ከዛ ውጭ ግን ኤርትራ ለኢትዮጵያ ያበደረችበት ዘመን የለም፣ ያበደረን መንግስትም የለም። አኗኗርናችሁ አበለጸግናችሁ እንጂ ምንም ነገር ምን ባዶ እጃችሁ እንደ ውሻ ነው ባዶ እግራችሁ ነው የገባችሁት። ዛሬ ኢትዮጵያ ላይ የምናያችሁ ባለሀብቶች፣ ባለሆቴሎች፣ ባለምናምኖች በሙሉ ከሀገራችሁ ስትገቡ እንደ ውሻ ጫማ እንኳን አደረጋችሁ በእግራችሁ ነው የገባችሁት። በእግራችሁ ዛሬ ባለሀብት ናችሁ፣ ባለመኪና ናችሁ፣ ባለጸጋ ናችሁ፣ ምንም አላላችሁ። ገፍታችሁ ግን እንደዚህ ስትመጡ ግን ብታምንም ባታም ዋጋ እናስከፍላለን። ዋጋ ነው የምናስከፍላችሁ። ስለዚህ እረፉ እያለሁ እረፉ። መንግስት አይንን እንድትገልጥ እፈልጋለሁ በአስቸኳይ። ይሄን መልዕክት ስትሰማ ነገሩ በጣም ከባድ ነው። በውስጥ የላኩት መልእክት አለ። እዳይ ይቀበሉኝ ብሎ ሲባል አውቶማቲካሊ ነው ያለ መንግስታት ውሻ አድርጎ ያባረሯቸው። ውሻ ኤርትራ ደብዳቤውን አላነበቡት። ደብዳቤውን የቀደዱት ጋርቤጅ ነው ያላቸው። ስለዚህ ብታቆሙ ይሻላል ባይ ነኝ። በኋላ በደንብ በስፋት ፕሮግራም ላይ ሰርቼበት እመጣለሁ። እስከዛ ድረስ ግን ሰምቼ ዝም ማለት ስለሌለብኝ ነው። በሌላው አሉ ስላችሁ አሁን በዚህ ተገልብጠው መጡ እንደገና እዛ ገብቷላ። በቡሬ አልፈን ቡሬን አልፈን አሰብ እኮ 20 ኪሎ ሜትር ላይ ነው ያለነው፣ ጉብኝት ላይ ነው ያለነው። የአፋር ንስሮች ተነስተዋል። በዛ በኩል አፋሮች ጀባ ተነስተዋል። ብርጌድና ምድምና ሸባ ተጣምሯል። ይሄንን ሳይወጡት እዚህ ጋር ያለውን ከሱዳን ጋር እንደገና ጀመሩ። ሀሚቲ ቀጠቀጣቸው። ዛሬ በድሮን ሲቀጠቅጣቸዋል። ገና አስመራን ድብድባሉ እያለ ነው ያለው። እነዚህ ነገሮች እንደማረጋጋት እዚህ መተህ የዛሬ ስንት ዓመት ታሪክ አምጥተህ ኢትዮጵያ ላይ ብድራልኝ ብለህ ትላላችሁ። ማፈሪያዎች ናችሁ እናንተ ማፈሪያ። ለማንኛውም ብዙ ጉዳይ ላይ እመጣበታለሁ። ለጊዜው ግን ይበቃኛል። ለበኋላ እንዳልጨርሰው ይቀመጥልኝ። ወዳችኋለሁ። ሰላማችሁ ይብዛ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ፣ ጎላ ያሻራችሁን አስቀምጡ። ይሄን ማረጉ። ወዳችኋለሁ። ትንሽ ተገርሙ ብዬ ነው ያልኩላችሁ። ቴምፕሌት የምለጥፈውን ቴምፕሌት ይዩት። በጣም ቆንጆ ቴምፕሌት ልጥፍላችኋለሁ እንድታዩት ብዬ ነው። እሺ